ፈጣሪ ትዕግስቱን ስጠኝ። ምን አይነት ጉድ ነው የማየው ጎበዝ? ምን አይነት ታሪክ ነው? እሺ በሉ እስኪ እንግዲህ ዛሬም ብሩኬ ትክክል ነው በሉኝ አሉ። በሉ ትክክል ነው በሉኝ። እንግዲህ ሌላ ምንም ማለት እኔ ካየሁት ከተረዳሁት ባየሁት መጠን ባሳደገኝ ማህበረሰብ በኖርኩበት አገር እንደኔ ብሩኬ ትክክል አይደለም። በመጀመሪያ ሲመጡ እውነት ሀይሚዬ ብሩኬን ሰላም ልትል አካሄዷን ሳያት በቃ ጥምጥም ስትልበት እንዴት ነሽ ሲባባሉ በስስት ሲታያዩ ምናምን ነገር በጣም ነው ያዘንኩት። እውነት ለመናገር ሀዘን ስላችሁ አለ አይደል? በቃ የሆነ ፍቅራቸው አሳዘነኝ። ታውቃላችሁ ፍቅራቸው የሆነ በቃ ውስጣቸው ላይ እንደሚጓደዱ አይነት ነገር ነው ያየሁትና እንበይ ሁሉ መጣ ስትንደረደር ልታቅፈው ማለት ነው። ከዛ ሲቀጥል ግን ያው መግቢያ ላይ ብዙ ነገሮች ብሏል ብሩኬ። አሁን ያው ብዙ ቪዲዮ ረጅም ቪዲዮ መልቀቅ ስለማልችል ስለሱ ነገር አወራለሁ። ግን አሁን ላይ ለማለት የፈለግኩት አጭርና አጭር ነገር ብቻ ነው። የምር የብሩኬ የቅርብ ወዳጅ የሆናችሁ ሰዎች የምር ብሩኬ ምከሩት ማለት በቃ ምከሩት ማለት ትክክል አይደለም። እንደዚህ ለመሰላችሁ ሀይሚን ይወዳታል አይደለ? ያከብራታል አይደለ? ስለዚህ አንደኛ ጥፋቱን ማመን አለበት። ምን አጠፋ ምናምን ለምትሉ ባያጠፋስ ወንድ ልጅ አይደል? ምን ችግር አለው? ዝቅ ቢልላት ለሷ ባያጠፋስ? ደግሞ ሴት ይሆናችሁ ለሴት ልጅ የሆነ ለራሳችሁ ክብር ያላችሁ ሴቶች የእውነት ምን አጠፋ አትበሉ። እኔ ብሩኬን ከምንም በላይ የምወደው ማከብረው ከሚዲያ አንደኛ ለሴት ክብር ያለው ልጅ ብዬ የማስበው ሰው ነው ብሩኬ ማለት ነው። ለእኔ ከሚዲያ ላይ አንደኛ መሪ የምለው ሰው ነው። ግን የሰሞኑ ሁኔታ ትንሽ ግራ አጋብቶኛል እውነት ለመናገር እና ቢያንስ እሷ ፊት ወንድሟን በዛ ልክ አልበሰልክም፣ ቅንጭላቱ አልበሰለም ማለት ለእሷ ሞራል መጠንቀቅ አለብህ። እንደዚህ አይባልም፣ እግዚአብሔርን አይባልም። መጨረሻ አካባቢ ያለውን ነገር በደንብ ተመልከቱ ውዶቼ፣ በደንብ ተመልከቱ። መጨረሻ አካባቢ ያለውን የተናገረውን ንግግር በጣም ያስጠላል። ምንም ቢሆን ወንድሟ ነው፣ ታላቅ ወንድሟ ነው። እንደ ቤተሰብ ማክበር አለበት። ኧረ እንደዚህ አይባልም። የእውነት ለህሊናችሁ ተናገሩ። ብሩኬ የምር አስተካክል። ሀይሜን የምትወዳት ከሆነ ሀይሜን ምንም ቢናገር ራሱ ለሷ ብለህ ዝም ማለት ነበረብህ ብሩኬ። የእውነት ኤፋ የፈለ ነገር ቢሆን ማለት ነው ኤፋ እርግጠኛ ነኝ ያስታርቃቸዋል። መቼም ያልሆነ ነገር ያው ለጊዜው እንደ ወንድም እንደ ወንድም መከበር አለበት። ግን እኔ እርግጠኛ ነኝ በሁለቱ መሀል አታገኛትም ወይም ደግሞ ከእሷ ጋር ማውራት አችልም ብሎ ኤፍሬም ተከራክሮ ቢሆን እኔ ነበርኩ ኃይለኛ የኤፍሬም ተከራካሪ ማለት ነው፣ ተቃዋሚ። ነገር ግን ምንም አላለም። አንጥቶ አገናኛቸው። እሷ መወሰን ትችላለች እኮ አይደል እንዴ? ስለዚህ ለምንድን ነው እንዲሄድ አድርገው ግን ሂድ አትበለው አይነት ነገር መጫወት ጥሩ ነው ብላችሁ ነው የምታስቡት? ብቻ ፈጣሪ ልቦና ይስጣችሁ። የእውነት እኔ እንጃ ልቦና ይስጠ ብሩኬ የምር ረብስማ